ምንም እንዳታረጉ ምንም እንዳታረጉ ልጁ ምን አባሽ ያደረግሽ ነው? ምን አባሽ ያደረግሽ ነው? ልጁ ነህ በጉልበት ከመናቱ ተማረከ ታያልኳል። እንደዚህ ተደብድበሽ ያዩሽ ምን ማለት ነው ታያለሽ እንዴ? ኤላን አስክረው እኮ አብሮ ልታደርስ ስትል ነው የደረስኩባት። ምን ባርኪ ነው ፊትሽ እንደዚህ ያጣፋልኝ? ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አዴ ይቅርታ አትበይ። በጭራሽ ከጠጣው በኋላ ያደረግኩትን አላስታውስም። አላቃቸውም ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ምንድነው እዚህ የተጋደምሽ? ተነሽና ዳይን ስራግ እኔ ማን ነኝ? ናው ልቀቀኝ። የህፃን ጨዋታ አትጫወት። አትናደጂ። ይቅርታ ልጠይቅሽ እኮ ነው የመጣሁት። ስትናደጂ ደግሞ በጣም ነው የምታምሪው። እባክህን ስራ አትሆንብኝ። ስራ ይልስራበት። ምን አደረኩ የኔ ቆንጆ? ይቅርታ ልጠይቅሽ እኮ ነው ያልኩት። እሺ ይቅርታ አድርጌላለሁ። አሁን ውጣ። እንዲህ በቀላሉማ ይቅርቴን አትቀበይኝም። የሆነ ምግብ ቤት ምረጪና እኔ ራት ልጋብዝሽ። አሁንስ ምን ፈተና ውስጥ ገባ? አትፈልጊም? ነው አደብህን ያዝ። አይ የምትል ከሆነ ግን ምን አይ አታ እንዴት ብትደፍረኝ ነው አዴን እየነካት ያለው? ዴቭ ተረጋጋ። ይቅርታ እየጠየኳት ነበረ። ሰማኛል። አሁን ቀጥ ብለህ ትወጣለህ። አለበለዚያ እገልሃለሁ። ገባ? አንቺ ሰይጣን! አንቺ ሰይጣን! ልጁ ምን አባሽ ያደረግሽ ነው? ምን አባሽ ያደረግሽ ነው? ልጁ ነህ ምን ያደረግሽ ነው? ቤዛኩኝ ጓደኛችን ናት። ለምን ምትደበድቢያት? ኤላዬ ምን እያልክ ነው? ቆይ ሳከራል እኮ ምንድን ነው የሆንከው? አንቺ ሰይጣን! ልጁ ምን ልታደርግ ነበር እንደዚህ እስከ ድረስ ያጠጣሽ? አፉን ልጅ አላጠጣሁት ራሱ መሰለኝ የጠጣው። ወይ አሁን በዚህ አናትሽን ሳላፈነዳለሽ ከዚህ ውጭልኝ! ውጭልኝ! ኤላዬ ቆይ እሺ እንደዚህ እስክትሆን ድረስ ምን ሆነክ ነው? አንቺ ነሽ አለልዬ። እኔ እኮ ሁሉም ነገር ከራሴ አቅም በላይ ሆነ። ተጨነኩብሽ ለልዬ። በጣም ይቅርታ። እኔ ከአንቺ ጋር ነው ማርጀት የምፈልገው። በጣም ይቅርታሽ። ከዚህ በኋላ ካንተ ጋር ነው የምሆነው። አባዬም ተናደደብኝ፣ አንቺም ተናደብሽብኝ አለ። ቆይ እኔ ምን ማድረግ ነው ያለብኝ? ወይ ከአንቺ አልሆንኩ ወይ ደግሞ ከአባቢ አልሆንኩ ወይ በቃ እንተኛሽ። ነገ እናወራለን። ናግባ ለቀቀኝና ላስረዳ። ምንድነው? ነው ዴቭ ምን እያደረክ ነው? ትሰሚኛለሽ? ፍቅር ይልሽ ከዚህ ቤት አስወጪ፣ አለበለዚያ ደግሞ ነው ይወጣልሻል። እሺ? ኧረ ዴቭ ተረጋጋ። ምን አድርጎ ነው? አዴን ሲተናኮላት ያዝኩት። እኔ ማንንም አልተናገርኩም፣ ማንንም አላስቸገርኩም። አዴ ምን ለጉምሻ ተናገሪ እንጂ። አጥፍቼ ስለነበር ይቅርታ እየጠየኳት ነው። በቃ ትሰማለህ? አሁን ያንተ ኖር የመሰማበት ጊዜ የለኝም። ቀጥ ብለህ ከዚህ ቤት ውጣ። መሽቷል እኮ። ወዴት ነው የምሄደው አሁን? ወንድ አይደለ ወይስ ወንድነት የሚለካው ወደፊት ሲሆን? ትሰሚያለሽ ፍቅር? እኔም ሳልጨምርለት ከዚህ ቤት እንደወጣ ነገር ነው። ሉጣ በቃ ወዴት ነው የምሄደው? አንቺ የማርሽ ቁጭ በይ እስቲ። በጉልበት ከመናቱ ወጣ ማለት ነው። ወጣ እያልኳል። ነይ ቁጭ በይ አርፈሽ። በጣም ይቅርታ። ሁሉ ነገር በእኔ ምክንያት ተፈጠረ። አንቺ አዴ በቃ ሁሌ አንቺ ጦስ አያልቅማ። ይሄ ሁሉ ነገር በአንቺ ምክንያት ሊሆነው። እሺ ምንድነው ፊትሽ? ምን ሆነሽ ነው? ምንም አልሆንኩም። እንደዚህ ተደብድበሽ ያዩሽ ምን ማለት ነው ታያለሽ እንዴ?
ቆይ ምን ሆነሽ ነው? ከማን ጋር ተጣልተሽ ነው እንዴ? ከሌሊ ጋር ተጣላችሁ እንዴ? አዎ ትንሽ ተጋጭተን ነው። ሌሊ ግን እስካሁን ልጅነቷ አልለቀቃትም። ቆይሽ ለምን ተነካካችሁ እንዴ? ሌሊ እኮ በጣም ጥሩ ሰው ነበረች። ለአንተ ነው ጥሩነቷ። እና ታዲያ እንደዚህ እስክትሆኚ ድረስ ምን ተጻባችሁ? ቆይሽ የላስ ቢሆን ያየ ዝም ይላል እንዴ? እሱ እሷ ላይ ሲሆን ምን አቅም አለው ብላ ነው። እሺ በቃ አሁን አንቺ ግቢና እኔ እጀናግራችኋለሁ። ቆይ እናንተ ግን ትልቅ ሰዎች አላችሁ? እንዴት እንደዚህ አይነት ነገር ታደርጋላችሁ? ይሄ እኮ ከእናንተ የሚጠበቅ ነገር አይደለም። በእናትህ አሁን ድክም ብሎኛል። እረፍት ማድረግ ብቻ ነው የምፈልገው። እሺ በቃ አሁን ንግባና ቁርስ እንብላ። ስራ ቦታ ሄጄ ስመለስ እናወራለን። ወይ ባርኪ፣ እቺ ተረገመች ድቅቅ እኮ ነው ያደረገችኝ። አታይኝም እንዴ? ችግር የለውም በቃ አንቺ አትጨናነቂ። እኔ አሁን ወደ ስራ ስሄድ ለሊና አውርቻት ነው የምሄደው። አንቺ ግን በተሻለሽ አቅም ከፍቅር ጋርም ከሌሊ ጋርም ላለመጣላት ሞክሪሽ። ታውቃለህ ባርኪ፣ እኔ ካልደረስኩብኝ ማልደርስባቸው ሰው ነኝ። ሁሉም ከባድ ጸባይ ነው ያላቸው። በተለይ ደግሞ ያቺ እህት። አዎ ፍቅርን ታውቂያት የለ? ከድሮ ጀምሮ ባህሪዋ ትንሽ ወጣ ያለ ነው። ያው ብታስቸግርሽም ትንሽ ጊዜ ነው፣ ታገሻት። ያው ምን አማራጭ አለኝ? ታገሳታለሁ። ምንድነው? እሺ ምንም እንዳታረጉኝ። ምንም እንዳታረጉ። እሺ ይኸውልህ እያየሁ ቀጥ ብለህ ከዚህ ሰፈር እሺ ልከው እስካሁን ቆማል እንዴ? ሂድ ከዚህ። ምን እሺ ነው የዛሬው ደግሞ እባክህ ቼክ እናድርገው ነው። ምን ነው ቼክ እናድርገው? የታሽ ቤቱን ነው ምናልባት እኮ ነብይ እኮ ነው። ኧረ እባክህ ዳይመንድ፣ እኔ ራሱ በማድረገው ነው። ለምን እኔ አሰይፈኝም? እንደዚህማ ከመሆን ሞት ይሻለኛል። የሆነ ድምፅ አይሰማ? አንተ ልጁ ፋራ ቢጤ ነው እንዴ? ዛፍ ይዞ መጣ እንዴ? ኧረ እናምልጥ። ባርኪ በሰላም ነው? በጠዋት መጣክ? ለምለም ቆይ ቤዛ ምን አርጋሽ ነው እንደዛ አርገሽ ደበደብሻት? ደበደበችኝ ብላ ነገረች። ከሷ ጋር ቆይ ምንድነው ችግራችሁ? ለምን ራሷን አጠይቃትም? መጀመሪያ ለምን ደበደበችሽ ብላ ሄደ ጠይቃት። ከዛም በኋላ እንጠይቀኛለክ። ለሊ አንቺ መልካም ስብዕና ያለሽ ሴት እንደነበርሽ ነበር ማቀው። ቆይ የምታረጋግሽ ነው እንደዛ እስካስታውቅባት ድረስ ደበደብሻት? ምን ተፈጥሮ ነው? አንተ በኔ ቦታ ብትሆን ከዚህም በላይ ታደርጋት ነበር ባርኪ። ቆይ ምን አርጋ ነው? ኤላን አስክረው እኮ አብረው ልታደርስ ስትል ነው የደረስኩባት። ምን? አዎ ባርኪ፣ ቤዛ አሁንም ቢሆን ለኤላ የሆነ የቀራት ነገር አለ። ባገኘችው አጋጣሚ ተጠቅማ ኤላን የራሷ ለማድረግ ነው እየሞከረች ያለችው። አንቺ ለምን ምንድነው የምትናገሪው እንዴ? ቤዛ እንዴት እንደዛ ታደርጋለች እንዴ? ባርኪ ምንድነው? ካላመንከኝ እሱን ጠይቀው። ኤላ ትናንትና ማታ ቤዛ ምን እያደረገች ነበር? ትናንትና ከኔ ጋር ነበር ያመሸችው። ባርኪ ችግር አለ እንዴ? ኤላ ለሊ የምትለው ነገር እውነት ነው? ቤዛ እውነት አንተን አስክራ አብራ ልታድን ነበር? ምንድነው የምታወሩት? አብዳችኋል እንዴ? ቆይ ትናንት እኔ አንድም ቀን ጨንቆኝ አያውቅም። ስለ ገንዘብ አንድም ቀን ጨንቆኝ አያውቅም። ቤዛ አንድ ነገር ልንገርሽ፣ ለገንዘብ ብለሽ አንድ መጥፎ ነገር እንዳትሰሪ አንድም ቀን። ገንዘብ ከንቱ የከንቱ ከንቱ ነው። እኔ እስኪ ገንዘብ አለኝ፣ የፈለኩትን ነገር በላለሁ፣ የፈለኩትን ነገር እጠጣለሁ። ግን ሊልዬን አምጥቶልኛል? አላመጣልኝም። ሊሊ አላመጣልኝም። ለገንዘብ ብለሽ መጥፎ ነገር እንዳሰርሽ። እሺ ላይ ና መኝታ ቤት እንሂድና ሁሉንም ነገር ትነግረኛለህ። እስኪ ንገሪ። ቆይ እኔ ምን ማድረግ ነው ያለብኝ? እኔ ከሊሊ ጋር መጥፋት ነው የምፈልገው።
ከልጅ ጋር መኖር የምፈልገው። ወይኔ ኤላ ስራ ረፍዶብኛል። የምትናገር ከሆነ ተናገር። ቤዛ ምንድን ነው ያደረገች? አረ ምንም አላደረገችኝም። ያው ፈታን በል ብላ አብረን መጠጥ ጠጣን። ከዛም በኋላ ግን አላስታውስም። ኤላ በተቻለ አቅም ከቤዛ ራቅ። ቆሻውን እኛ ምን አደረግን እንዴ? ከመሬት ተነስታችሁ እንዴት እንደዚህ ትላላችሁ? ኤላ መጠጥ ከጠጣችሁ በኋላ ቤዛ ሌላ ነገር አስባ ነበር። ሌላ ነገር ማለት ምን ልታስብብኝ ትችላለች? አብራ ለማደር እየሞከረች ነበር እኮ። እኔ ያኔ ማታ ባልመጣ ኖሮ ሌላ ነገር ተፈጥሮ ነበር። የምርሽን ነው ለሊ? ማንን ማመን እንዳለብኝ ግራ እየገባኝ ነው። ግን እናንተ ራሳችሁን ጠብቁ። ለሊ ማይሆን ነገር እንደማታረጊ ባንቺ ተማመናለሁ። እርግጠኛም ነኝ። ግን ቤዛ እንዳልሽው አርጋ ከሆነ በእውነት በጣም ነው የማዝነው። እመኔን ባርኮት፣ ቤዛ የመጣችው በምክንያት ነው። ጊዜውን ጠብቃ ኤላ ሲመጣ እዚህ የመጣችው ለምን ይመስልሃል? ባርኪ እባክህ ንቃ። ቤዛ አንተ እንደምትላት አይነት ሴት አይደለችም። ለሊ ሄሎ፣ አቶ ሳምሶን እየመጣሁ ነው። እሺ አሁን ደርሳለሁ። እሺ ባርኪ ካጠፋው በጣም ይቅርታ፣ ግን ሁኔታውን እያየሁ አለመናገር አልችልም። በሉ በቃሽ፣ እኔ አሁን መሄድ ይኖርብኛል። ባርኪ እሱ ያለችውን ነገር በቁም ነገር አትወሰደው። እኔና ቤዛ መሀል ከጓደኝነት የዘለለ ምንም ስሜት የለንም። በቃ ምንም መወዘጋብ አያስፈልግም። አዎ እንደዛ ቢሆን የተሻለ። ቆይ ግን አንተ ለምንድን ነው ለቤዛ ጥፋቷን የምትሸፋፍንላት? ወይስ አንተም ያጠፋው ጥፋት አለ? ለሊ እባክሽ ተይኝ። በቃ በነገር አትያዥኝ። ራሴን አሞኛል። መቆም እያቃተኝ ነው። እንዴት አያመህ? ይሄን ሁሉ ስትገለብጡ አምሽታችሁ። ለሊ በቃ እኔ ገብቼ ልተኛ። በኋላ ተረጋግተን እናወራለን። ወይኔ ለምለም፣ አንቺ መሰሪ ሆንሽ ቤዛ። ቆይ ጠብቂ፣ ለዚህ ዋጋሽ አስከፍልሻለሁ። አደይ አንቺ አደይ! አቤት ቤዛ። ባርኪ የለም እንዴ? የለም፣ በጠዋት ነው የወጣው። እሺ ቁርስ አዘጋጀሽ? አዎ ደርሷል። እሺ አምጪልኝ። ዛሬ ከክፍሌ መውጣት አልፈልግም። እሺ ግን ፊትሽ ምን ሆነሽ ነው? ምን ሆንኩ? የተቀየረ ነገር አለ? አዎ አይንሽ አካባቢ። ያቺ ጓደኛሽ ናታ ጥጋባ ናቷ ላይ ወጥቶ እንደዚህ ያደረገችኝ። ማለት ለምለም? ቆይ ደህና አይደለችም እንዴ? እሷ ምን ትሆናለች ደግሞ? እና እንዴት ያለ ምክንያት እንደዚህ ታደርግሻለች? ከመሬት ተነስታ መቼም ልትመታሽ አትችልም። ትሰሚኛለሽ? የሷን እንዴት አንቺ ሳልወጣው ሂጂ ቁርሴን አምጪልኝ። እሺ አምጣለሁ። የማናሽ ቀባጫት ስታስጠላ። አንቺ ቤዛ ምን አባሽ ነው ብቻሽ የሚያስለፈልፍሽ? ምን አገባሽ? ኦ ማይ ጋድ ባርኪ ነው ፊትሽ እንደዚህ ያጣፋልኝ። ሰየኔ አባት ደህና አድርጎ ነው የጠፈጠፈልኝ። እኔማ መጥቼ ላጋጭሽ ነበር የመጣሁት። ማ አንቺ ነሽ ለኔ ዋጋዬን የምትሰጪኝ? አንቺ ቀበጥ! በቅርቡ ዋጋሽን ሰጥሻለሁ። ከወንድምሽ ጋር ጥርግ ብለሽ ተወጫታለሽ ከዚህ ቤት። ማን ቀድሞ ከዚህ ቤት እንደሚወጣ እንግዲህ እንተያያለን። ጥሩ ጠብቂ። አሁን ከክፍሌ ውጪ። ይወጣልሻላ። ከዚህ በኋላ ግን ኤላ እያጠገብ ብትደርሺ አልለቅሽም። እሺ? ውይ ፈራሁሽ ባክሽ። አደይ ምን እያደረግሽ ነው? ቤዛ ቁርስ ክፍሌ ለምበለው ብላኝ ነው። እንዴ ጭራሽ አንድ ሁለት ቀን እዚህ ቤት ብትቀመጥማ አናታችን ላይ ለምትወጣው። ከቀናሽ ነይቢ። ኧረ እዛው። አደይ ግን ለቤዛ ሲሆን ክብካቤ አብዝተሻል። በሰላም ነው? ያው ካዘዘችኝ ውጭ ምንም አላደረኩም። ያዘዘችኝን ነው ያደረኩት። ያዘዘችሽን ሁሉ አትስሪላት። እሺ እያልሻት ነው አናታችን ላይ ወጣችሁ? ወይስ እኔና ፍቅር ላይ ነው ልብሽ የሚበረታው? ቆይ ምን አድርጊ እያልሽኝ ነው ሊዱ? ትሰሚኛለሽ አደይ፣ ከዚህ በኋላ ቤዛ ላይ እንክብካቤሽን ቀንሽ። እኔና ፍቅር ብቻ ነን አንቺ ማዘዝ መብት ያለን። እሷ የምትልሽን ነገር እሺ እንዳትያት ከዚህ በኋላ። ተግባባን? እሺ ልዕልት ሊዲያ፣ ሌላ የለዎትም? በጫማ አይንሽን ሳላጠፋልሽ ሂጂ ውጪ። ባልወጣ ምን ልታመጪ? ቆይ ችግርሽ ምንድነው? ምንድነው ከኔ የምትፈልጊው? ካንቺ ምን ይፈልጋል? የባርኮት ፍቅረኛ አይደለሽ? አርፈሽ ተቀመጪ። ከሌላ ሰው ላይ አይንሽን አንሺ። እሺ? ምን አገባሽ ደግሞ? ማን አባሽን ተመለከትኩብሽ ባክሽ? ሰሚኛለሽ? ኤላ ቤት መሄድ ቀርቶ ከዚህ በኋላ አይኑን ብታዩ ከኔ ጋር ነው ጸብሽ። እሺ?
ኦኬ ለዛ ነው ስትንጨረጨሪ ነበረው። ቆይ ለስንት ሰው ነው የሚያፈቅረው? ማ ያምሻል እንዴ? አላፈቅረውም እኔ። ባይሆን አንቺ ስርስሩ ማለትሽን አቁሚ። ለምለም ትገልሻለች። እሺ እሺ አሁን ውጪልኝ። እስካሁን እዚህ ቆመሻል። ሂጂ ውጪ። ይወጣልሻል። እሺ ለማንኛውም ኤላ እያጠገብ ከዚህ በኋላ ድርሽ እንዳትይ። እሺ እሺ አሁን ይወጣልሻል። ለማንኛውም ከዚህ በኋላ ኤላ እያጠገብ ድርሽ እንዳትይ። እሺ እንደምሳሌ ቀበጥ ማን ነው? እኔ ነኝ ዴቭ። ልግባ? አይ አደይ ብቻዬን መሆን ነው ፈልገው። ዴቭ ቁርስ ደርሷል። መብላት አልፈልግም። አመሰግናለሁ። ለምን? ምን ነው ዴቭ? ወይ ክፍል ላምጣልህ? አደይ አልፈልግም። ከቻልሽ ከክፍል ውጭልኝ። ዴቭ አደይ እኮ ነኝ። እኔ ውጭልኝ አልክ? እና ካልገባሽ ምን ላድርግ አደይ? አንቺ የሰው ስሜት አትረጂም። የራስሽ ስሜት ብቻ ነው የምታዳምጪው። ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አደይ ይቅርታ አትበይኝ። አንቺ የሰው ስሜት አትረጂም። እኔም ከዚህ በኋላ ላስጨንቅሽ አልፈልግም። በቃ ዝም እላለሁ። ዴቭ እስኪ እንደዚህ አድርጊ በለኝ። እኔ እኮ ግራ ገባኝ። እኔ እኮ አንተ መጉዳት አልፈልግም። ከዚህ በላይ መጎዳት አልፈልግም። በየደቂቃው በየሰዓቱ ትሰብሪኛለሽ። የመገፋትን ስሜት ታውቂዋለሽ? የመገፋት ስሜት ውስጤን አሳርሮታል። አደይ ቆይ እስኪ ንገሪኝ፣ ለአንቺ የማልመጥን ሰው ነኝ እንዴ? ወይስ ምንድነው ችግሩ? ስንት ነገር አስረድቼ ለምን አዲስ ትሆናለህ ዴቭ? እህትሽ፣ እናትሽ፣ አባትሽ። እሺ እኔስ ለእኔ የሚሆን ቦታ የለሽም? እኔ ደግሞ ከኔ ጋር እኮሽ ወደ ኋላ መጎትትሽ ሳይሆን የምደግፍሽ አይነት ሰው ነኝ። ቆይ ምንድነው እያሰብሻለሽ? በዚህ መሀል በድጋሚ የምትሰበረው የምትጎዳው አንተ ነህ። እኔ ደግሞ አይደለም አንተን የቀርበኝ ሰው ቀርቶ ማንም ሰው ቢሆን በእኔ ምክንያት እንዲጎዳ አልፈልግም። አደግ እዚህ ምን ትሰሪያለሽ? ምንም ዴቭ ቁርስ እንዲበላ ልነግረው ነበር። እሺ አሁን ሂጂ ውጪ። ምን ይገጥርሻል? ውጪ። ዴቪ ቁርስ ደርሷል። ተነሳና እንብላ። ቁርስ መብላት አልፈልግም። ትንሽ ቆያለሁ። እረፍት ላድርግ። ምን ነው ዴቪ አመመህ እንዴ? እባክሽ ፍቅር፣ አሁን ራሴን ላስታምበት። ውጪልኝ። በአደይ ጉዳይ ነው እንደዚህ ሆንኩ? ፍቅር አያገባሽም። ውጪልኝ። እሺ ይሄ ናኦልን ያናደደ? አዎ። ቆይ እንዴት ያለ ድፍረት ቢኖርሽ ነው ናኦልን ቤት ድረስ ያመጣሽው? ምን እያሰብሽ ነው ያለሽው? ብቻዬን ስሆን ጊዜ ነው ደወልኩለትና መጣ። አንተ እንደሆንክ እኔን ቼክ ማድረግ ትተሃል። ሰምኛለሽ? ተመልሶ እዚህ ቤት ባይመጣ ደስ ይለኛል። እኔም አደይ እዚህ ቤት እንድትሆን አልፈልግም እና እንስማማ። ምን ትላለህ? አልገባኝም። ናኦልን አንተ ስላልተመቸ አስወጩ ብለኛል። አስወጣዋለሁ። እኔ ደግሞ አደይን እዚህ ቤት ላይ አልፈልግም። ስለዚህ ሁለቱንም እናባራቸው። ምን ትለኛለህ? የማይመስል ወሬ አታውሪ ፍቅር። ምን ትምንልሽ? ውጪ ውጪ! አደይ አንቺ አደይ አደይ ሊዱ ምንድነው? ቸሪ የተራረፈ ምግብ አላቀረበችልን መሰለሽ? ማን አደይ? አዎ። አቤት ፍቅር፣ ይቅርታ ሻይ እያፈላሁ ነበር። ለኛ ትራፊ ምግብ የምታቀርቢልን? ቆይ አንቺ ልጅ ምንድነው ችግርሽ? እኔ ፍቅር ነኝ የማንንም ትራፊ የምበለው? ቆይ እንዴት ብትነቂ ነው እንደዚህ የበላሽው ምግብ የምታቀርቢልን? ኧረ እኔ ያቀረብኩላችሁ ንጹህ ምግብ ነው። ደግሞ ማን በልቶ የማንን ትራፊ ያቀርብላችኋለሁ? ይሄንን እኔ ነኝ የበላሁት? እንግዲህ እኔ አላውቅም። እዚህ አቅርቤው ነው የሄድኩት። ሳቀርበው ደግሞ ሊዱ ብቻዋን ነበረች እና እኔ ነኝ ጠረጴዛው ላይ እንዲስኪዘረግፍ ድረስ የበላሁት። ቆይ ግን ትንሽ የተናናቀን አይመስልሽም? አሁኑን ሂጂና ሌላ አዲስ ምግብ ሰርተሽ አምጪ። ቆይ እንደዚህ ስቃይን የምታበዙት ምን በድያችሁ ነው? ምን አጎደልኩባችሁ? ሂጂና እዛ ባርኪና ዴቭ ላይ አለቃቅሽ። እኛ የምናዝንልሽ መስሎሽ ከሆነ በጣም ተሳስተሻል። እሺ የንቀትሽ ጥግ የተበላ ምግብ ታቀርቢያለሽ።
አሁን የንሰጅና አዲስ ምግብ ሰርተሽ አምጪ። እሺ እሰራለሁ። እናንተ ሁለታችሁም ያደረጋችሁትን ልቦናችሁ ያውቀዋል። ቆይ እኔ በምን አቅም ያሸንፋችኋለሁ ብዬ ነው እንደዚህ ማረጋው? ትሰሚኛለሽ? ከወንድሜ ትርቂያለሽ። ከኤላና ከዛሽ ከለምለም ጋር ደግሞ የምትሽኳሽኪው ነገር ደግሞ ማቆም አለብሽ። አንቺ እኮ እዚህ ቤት ባትኖሪ ሰላም ነበር። ደግሞ ያችን ቤዛ አስተንከባከቢያት እንዳላይ ከዚህ በኋላ አንድ ነገር ብታዘሽ እንዳትታዘዣት። እንደሱ ማድረግ አልችልም። የያዝኩት ስራ እንጂ ፉክክር አይደለም። እንዴት እንደምታደርጊውና እንደማታደርጊው በደንብ እናያለን። አሁን ሂጂ። አንቺን እኮ ነው አልሰማሻትም እንዴ? እስካሁን እዚህ ምን ይገጥርሻል? ሂጂ ውጪ በእናትሽ። አንቺ ግን እንዴት መጣልሽ? አይ ፍቅር አመለጠሽ። የሚገርም ቁርስ። ምን ትመስላለች? ፍቅር ግን ምን አስበሽ ነው ቆይ ነው ለን ያመጣሽው? ምን አገባሽ? በእርግጠኝነት ከአዴጋ ሲልከሰከሱ ዴቭ ስላያቸው ነው አይደል ከቤት ያባረሩት? ቢመለስ ግን ጥሩ ነበር። ስደውለት ስልኩ አይሰራም። ባርኮት እስኪመጣ ተመልሶ ይመጣል። በመጣና ያችንን ቤዛ ይዞልን ጥርግ ባለ። በይ እንግዲህ ለብቻሽ ቻያቸው። እኔ እዚህ ቤት ከዚህ በላይ መቀመጥ አልችልም። ልሄድ ነው። የት ልትሄጂ? ኢላዬ ጋር ልሄድ ነው። ባይ ለሊ በጣም ይቅርታ። እንደዛውኝ ልታይኝ አይገባም ነበር። ሁለተኛ ከማንም ጋር መጠጥ እንዳትጠጣ። ቆይ ጭራሽ ቤዛ ምን እንዳደረገች ምንም አታውቅም? ቆይ ምንም ታስታውሰው ነገር የለም? በጭራሽ ከጠጣው በኋላ ያደረኩትን አላስታውስም። ነገር ግን ቤዛ አደረገችኝ ያልሽውን ነገር ለማመን በጣም ነው የሚከብደኝ። ኤላ ተሰማኝ እንደሆነ ስማኝ፣ ካለበለዚያ ደግሞ የራስ ጉዳይ። ትናንትና ቤዛ ከኔ ጋር ተጣልታ ነው ሄደችው። አሁንም ቢሆን ለአንተ የሆነ ስሜት አላት። ቆይ ግን አንተ ለምንድን ነው ይሄ የማይገባ? እኔ ማንም ማመን እንዳለብኝ አላውቅም። ወይ ደግሞ ፊት ለፊትሽ ቤዛን አወራታለሁ። ቆይ አንተ እኔን አታምነኝም እንዴ? አምንሻለሁ እኮ ለልዬ። ነገር ግን ከበፊት ጀምሮ ፉክክር የሚመስል ጸብ ነበራችሁ። እሱ ጸብሽ በልጦብሽ ሌላ ነገር አድርገሽ ከሆነ ብዬ ፈርቼ ነው። እንደፈለግክ ማሰብ ትችላለህ። ከዚህ በኋላ ስላንተ አይመለከተኝም። እሺ እኔም ወደ ስራ ይመለሳለሁ። ለሊ ተንጂ እናውራ። አንሳላቸው። ትናንት ማታም በተደጋጋሚ እየደወሉ ነበረ። ይጨነቃሉ። ሄሎ ማዬ። አለሁልሽ ማዬ። እንዴት ነሽ? እማዬ ያው ተኝቼ ስለነበር ነው አላየሁትም። ቆይ እማዬ ምን አዲስ ነገር አለ? አባዬን አናገርሽልኝ? እማዬ እንዴት እንደዚህ ቀላል ሆነ? እማ አደራ ለእኔ ብለሽ ከአባዬ ጋር እንዳትጣይ። እሺ እማዬ። እሺ እሺ እማዬ። ምንድን ነው እንደዚህ ባንዴ ሁሉ ፈገግታ? የኔ ቆንጆ በእኔ ተስፋ ቆርጠሽ ነበር እንዴ? አዎ እላለሁ በአፌ። ነገር ግን ውስጤ የሆነ የሚጎትተኝ ነገር አለ። ኤላ ትቶሽ አይሄድም እያለ ይነግረኛል። የኔ ቆንጆ በእኔና በአንቺ ምንም ነገር ቢፈጠር ፈጣሪ ውስጣችን ስለሚያውቅ ምንም ነገር አይፈጠርም። አልገባኝም። ቆይ ምንድን ነው የተፈጠረው? መሄዱን ታውቀው እንዴ? አልቀረውም፣ እሄዳለሁ። ግን ደግሞ መመለስ አይቀርም። በእርግጠኝነት አሁን የምሄደው የማየና አባዬና 5ኛ ዓመታቸውን ላከብር ነው። ከዛ ግን መመለስ አይቀርም። የትዳሩን ጉዳይ ደግሞ ማየ እንድታግዘኝ ነግሬያት ነበር። እሷን ፈቃደኛ ሆናለች። እኔ አላምንም ኤላ። የምርህን ነው? ለእናት ነገርካቸው? አዎ ለልዬ ነግሬያታለሁ። ያው ከአባዬ ማየ ትቀለኛለች። አባዬ ደግሞ በሀሳቡ ጥርጣሬ ላይ ነው። ማለቴ እየወላወለ ነው። ብቻ እኔና አንቺ መቼም አንለያይም። ፈጣሪ ሆይ ተመስገን። ያ ሁሉ ጭንቀት፣ ያ ሁሉ ናፍቆት፣ ያ ሁሉ መለየት ለዚህ ነበር ይላ። አየህ ፈጣሪ እንደዚህ ያስጨነቀንን ነገር በቀላሉ ሲፈታው። አዎ የኔ ቆንጆ፣ ይህ ሁሉ ነገር የሆነው በአንቺ ብርታት ነው።
እንዴ አሁን ወዴት እየሄድክ ነው? አንዴ ነሽ ኬኳ ወደ እናንተ እየመጣሁ ነበር። እንዴ እኛ ቤት ደግሞ ምን ትሰራለህ? ዴቭና ባርኮት እንዳትመጣ ብለው ከለ እንዴ? ባክሽ ፍቅርን ፈልጊያት ነው። ከነሱ ጋርማ ምን ያገናኘኛል? የወንድምሽ ጭካኔ ግን በዛ በማታ አስወጥቶኝ ከቤት ስልኬን ሁላ ተበላው። ተበላው? አዎ ባክሽ ምን ያልተወሰደብኝ ነገር አለ ብለሽ ነው? እነማን ናቸው? አላቃቸውም ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ቆይ እነሱን አንድ ሚሊዮን ወንድ እንጣ? አንዱንማ ደብድቤ ጥርሱ ነው ወለኩት። ግን ደግሞ አንዱ ስልኬን ይዞት ስለሮጠ መደብደብ ምን ዋጋ አለው ብዬ ዝም ብዬ ሄድኩኝ። ደግ አረካቸው። የኔንም ስልክ እኮ እነሱ ናቸው የወሰዱት። የምርሽ ነው ኬኳ? አዎ የኔንም ስልክ እኮ ዳይመንድ ነው የወሰደው። አዴም ፍቅርም ዴቭም ለኔ ጊዜ ሲሆን ዝም አሉኝ። ይሄኔ እኮ አዴ ብትሆን የጠፋቸው አገር ምድሩ ነበር የሚያውቅ። እና ስልክና እቺን የመሰለች ልጅ ያወዳደርሽ ነው ሊዱ? ኡፍ አንተ ደግሞ ቻው በቃ እሺ። ነይ እንጂ ወዴት ነው? አዴንም እንዲህ እንድትራመድ ነው ማረጋት። ቺነፈዝ ስሜ እንጂ ምን አባትሽ ፈልግሽ? ምንድነው እዚህ የተጋደምሽ? ተነሽና ዳይን ስራ አግዣት። ያምሻል እንደንቺ ሴትዮ። እኔ ስታይኝ ምን ነው ሰራተኛ የሚመስለው? ሁሉ ነገርሽ ነው ማለት እኔ ነው ከዛ ሰራተኛ ጋር የምታወዳድሪኝ? አንቺም አደይም ለኔ እኩል ቦታ ነው ያላችሁ። ሁለታችሁም የወንድሜ ባርኮት ፍቅረኛ ናችሁ። ስለዚህ አንዳችሁ ላይ ጫና ሲበዛባችሁ ግድ መናገር ይኖርብኛል። መተጋገዝ አለባችሁ። ማ እኔ ነው ያወዳደርሽኝ ያለሽው? የባርኮት ፍቅረኛ ነች። አንቺ ከመምጣትሽ በፊት እሱ ነበረች። አንቺ ስትመጪ ባንቺ ተቀየረች ማለት ነው። ደሞ አንቺ ስትሰለቺ ባዴ ትቀየሪያለሽ ማለት ነው። ምንድነው የምታወሪው? አደይ የማን ፍቅረኛ ናት ነው ያልሽው? አልገባኝም። መውደድ ብቻ ልቧ እስኪጠፋ ነው። ምን ነው እስካሁን አታውቂም እንዴ? የምርሽ ነው የምታወሪው? እቺ አደይ ባርኮትን ትወዳለች? ያው የቤት ስራ ሰሪ ታስታውቂያለሽ፣ ሰነፍ ነሽ። እና ከአደይ ጋር ስትወዳደሪ ፈተናውን እንዳትወድቂ ብዬ ነው። ነቃ በይ። እና አሁን ለኔ ምን አባትሽውን ብለሽ ነው የምትነግሪኝ? የቤት ስራ ሰርተሽ አደይን ሰነፋስ ብለሽ ራስሽን ደግሞ ጎበዝ አስባልሽ ማለት በቃ ፈተናውን አለፍሽ፣ እንዳያሳስብሽ። አሃ ዳኛውም አንቺ ነሽ ማለት ነው ለባርኮት ሚስት መራጮ? ቆይ ግን ቤዛ ካንቺ ባሰች ፋራናት ማን ያለሽ? አሁን እዚህ አልጋ ላይ አውጥቼ ሳልጠፈጥፍሽ ቀጥ ብለሽ ውጪልኝ። አሁን የምትጫወቻችን እያንዳንዷን ጨዋታ ተጫወቻታለሁ። እሺ እሺ እንደፈለግሽ። ሁሉም ያንቺ ብቻ። ቆይ ግን ባርኪና አደይ ማለት አልገባኝም። አሪፍ አባቴ ውስጥ ለጓዳኝ ነች። ፍቅሯ እኮ አላስቀምጣለኝ። ደግሞ ሱቅ ሞታ ታቁማለች። የት አባቴ እጄ ነው ማገኘት? ወይ ካልሆነ በቃ እናንኳኳና አንዴ ሾፍ አድርገህ ትሄዳለህ። በቃ አንተ ቀለለ እኔ ጨንቁኛል። እና ታዲያ ምን ነው እንዴ? ይሞታለች ይሰፍን እንዴ? አረኔ ካለ ዛሬ ማይክ ወደ እንዴ ጭራሽ እናቴ ጋር ገባች። እናቴ ጋር ምንድን ነው የምሰራው? እናቀላሉ ሆሽ ይሄኔ ነሽሽ ጭራሽ ከእናቴ ጋርም ተነካካን። ማን ነው እንዴ? ሊዳ አንቺ ነሽ እንዴ? አዎ ለዚህ እንዴት እንደናፈከኝ። እቺ ደግሞ ቆይ አንቺ ልጅ በረሳት ታንኳካ አትግቢ ብዬ ስንቴ ነው የምነግርሽ? ሶሪ እንግዲህ ስለናፈከኝ ነው የመጣሁት። ቆይ ምን ፈልገሽ ነው የመጣሽው? እንዴ ምን ፈልገሽ ነው የመጣሽው አይባልም እኮ ኤላ። አንተኛ ቤት ስትመጣ ማን እንደዛ ብሎ ያውቃል? እኔማ ስናፍቀኝ ጊዜ ላይክ ነው የመጣሁት። ለሊ ይደብራታል ብዬ ስንቴ ነው የምነግርሽ? እንዴ ቆይ እኔስ አይደብረኝም? ሊዲያ በጣም ይቅርታ። ምንም ነገር እንዳላሰብሽ አውቃለሁ፣ ግን ደግሞ ተረጂኝ በቃ። ምን ሰራ መጣ? ይቅርታ ዴቭ፣ ፍቅርን ፈልጊያት ነበር። እዚህ ቤት ተመልሰ እንዳመጣ አላልኩ ወይስ ንቀት ነው? አይ ስልኬን ስለረሳው ነው። ደግሞ ትላንት አንተ እንዳሰብኩ አይደለም። አዴን ይቅርታ እየጠየቅኳት ነበር።
ሰማኛለህ? ሁለተኛ አዳይ አጠገብ እንዳትደርስ። አሁን ስልክን ይዘህ ውጣ። ስመለስ ግን እንዳላገኝሽ። ትላንት ሰይጣን፣ አሁን ደግሞ ይቅርታ ይጠይቀኛል። ስሚ አንቺ፣ ቆይ ከባሪክ ጋር ምንድን ነው የነበራችሁ ነገር? ምን? ኧረ እኔ እና እሱ ምንም ነገር የለንም። እና ፍቅር ከመሬት ተነስታ እንደዛ አለች? ደግሞ እሱ ምን ብላሽ ነው? እኔ እና እሱ ከወንድምነት የዘለለ ምንም ግንኙነት የለንም። ወንድምነት? እሱና አንቺ ደግሞ በምን ተዛምታችሁ ነው ወንድምሽ የሚሆነው? ያው እዚህ ቤት አንዳንድ ነገር ሲጎል ሲከፋኝ እንደ ወንድም የሚያማክረኝ እሱ ነው እንጂ ከዛ የዘለለ ምንም ነገር የለንም። አሃ ትሰሚኛለሽ? ከዚህ በኋላ አጠገቡ ድርሽ ልትቀርቶ እንዳታስቢ እሺ? ሊዲያ እግርሽን ሰብስቢና በስነ ስርዓት ተቀመጪ። አንቺ አሁን ቀጥ ብለሽ ወደ ቤትሽ ሂጂ። ዋት ራስሽ እዛ የምትሄጂበት ሂጂ። ቆይ ስራሽን ጥለሽ ሲጀመር እዚህ ምን ትሰሪያለሽ? ሊዲያ ስርዓት ይኑርሽ እንጂ አንቺ ሴት ልጅ እኮ ነሽ። ትንሽ እንኳን ተረጋጊ እንዴ። ኡፍ አታያትም እንዴ? ራሷ እኮ ነው ስነ ስርዓት ያጣችው። አሁን ጭቅጭቅ ነው ያስጠላኝ። ቅድም አንቺ ከመምጣትሽ በፊት ሰላም ነበር እኔና እሷ። እንዴ በቃ ከቻልሽ ወደዚህ ቤት አለመምጣት ሞክሪ። ቆይ ለሷ ተደረበ እየተናገርከኝ ነው? አንቺ ግን ምንም ስርዓት የለሽም እንዴ? ኤላ እኮ እስካሁን ድረስ ዝም ያለሽ አንቺ ስለሚያከብርሽ ነው። ስትናገሪም እየሰማሽ። አንቺን ያናገረሽ የለም እባክሽ። ኤላ እቺ ልጅ ትግስቴን እያስጨረሰች ነው። እንደምንም ብለህ ከዚህ ቤት አስወጣልኝ። ሊዲያ አሁን ከቻልሽ ከቤታችን ውጪ። እኔና ለሊ ራሳችን ጊዜ ማሳለፍ እንፈልጋለን። ምን ኤላ እኔን ሂጂ? አዎ ሌላ ነገር እንድናገር አታርጊ። አሁን ውጪ። ምን ትመስላለች? የፍቅር መቀስ። ፊታቸውንም አይቻቸዋለሁ። ፊታቸው የጠፋኝ። ችግር የለውም። ነገ በጧት ሄደን አንቀን ነው የምንቀበላቸው። ማለት እነማን ነው አንቀን የምንቀበለው? ምን ነው ፈራ እንዴ? አይ መፍራት ሳይሆን ግን በቃ ያው ከጠፋ ጠፋ ነው በቃ። ምንድነው አንቺ ስርዓት የለሽም? ይኸውልሽ ፍቅር ተመልከሽ። ምንድነው? የማን ስልክ ነው? ዴቪ አዲስ ስልክ አመጣልኝ ዛሬ። የጠፋው ስልክ ነው? ነው አዲስ ስልክ ነው እንጂ። ሚጣ እንኳን ደስ አለሽ። ይሁንሽ ህፃን ነገር። አሁን ሂጂ። በዚህ በምሽት ቤቱን አትበጥብጩ። ኦኬ የቀና ብዙ ያወራል። የእውነት ኬኳ ስለተደረሰች በጣም ደስ ብሎኛል። አታሽቀምጦ እባክህ። እቺ ልጅ ግን የሆነ ቆንጆ ነገር ነች አይደል? ማ ሊዲያ ነው ቆንጆ? አታውቅም ማለት ነው። ለማንኛውም በል ሂድ አሁን ስራህን ጀምር። እሺ ቤዛ የምትባለው ልጅ ቆንጆ ነች? እስኪያት በጣም ነው የቸኮልኩት። ሂዲያት። በመጀመሪያ ግን አደይ ጋር። ኧረ ያቺ ገገማ ገማ አልገባም። ቤዛ ጋር ይሻለኛል። ከወረራ አጠገብ መተኛት ከተመቸ ሂድ። ዋው እቺ የመሰለች ጣፋጭ ብልት ማለት ነበር።